እመለስበታለሁኝ ጌታቸው ሀሳቡን ከሰጠ በኋላ ግን እንዳልኩት ያንን ቃለ ምልልስ በተመለከተ እዛ ቃለ ምልልስ ላይ ጌታቸው የተናገራቸውን ነገር በተመለከተ አስተያየት ለመስጠት አልፈልግም። በተደጋጋሚ እንደምናደርገውም እንዳደረግነውም ከዛ ወደ ኋላ በተመለሰው ጉዳይ ላይ ግን አሁን ቀደም ሲል በጠቀስከው ነገር ላይ ግን አስተያየት መስጠት ምንም ችግር የለውም ብዬ ነው ማምነው እና አሁን ቅድም የጠቀስከው ነገር አለ ይሄ መጀመሪያ ላይ የነበሩበት ሁኔታ አለ። they were in disarray ማለት በቃ አሳ ከባህር ሲወጣ እንደሚሆነው ነበር የሆኑት። በነገራችን ላይ የህወሓት ጽህፈት ቤት ከመንግስትን ማዘዝ የማይችልበት ሁኔታ ተፈጥሯል ብለው ያሰቡ ጊዜ እንደዛ ሆነው ነበር። አንዳንዶቹ እንደውም ልንታሰር ነው ወይ ብለው ሽምግልና ይልኩ እንደነበር ሁሉ የምንሰማበት ወቅት ነበር። ያኔ ነበር ይሄነቱ በጣም በአካላዊ ደህንነትና በፖለቲካ ውስጥ ባለ ይሄ በቦዲ ፖለቲክስ ውስጥ የነበራቸው ተሳትፎ በተመለከተ የነበራቸው ቨልነራቢሊቲ በትልቁ ያኔ ነበረ ሁኔታዎችን አንብቦ አክት የሚያደርግ መሪና ቡድን ኖሮ ቢሆን ብዙ ኪሳራ ሳያስከትሉ ከፖለቲካው ቢያንስ ችግር ሊፈጥሩ ከሚችሉበት የፖለቲካ ምህዋር ውስጥ እንዲወጡ ማድረግ ይቻል የነበረው ያኔ ነበረ። እንደ ቡድን ነው እያልኩ ያለሁት። ግለሰቦቹ አስተያየት እየጻፉ መቀጠል ይችላሉ። እውነት ለመናገር ተጠያቂነት የወንጀል ተጠያቂነትም ሊኖርባቸው የሚገባ ሰዎች ነበሩ። ይሄ ሁሉንም የሚመለከት ነው። ግን ያ እንኳን ዲስራፕቲቭ ነው ተብሎ ከታሰበ ከዛ በኋላ ያላቸው ተሳትፎን በተመለከተ በመገደብ ልክ በቅድመ ሁኔታ ትነጋገራለህ አይደለም። በቃ ትናንት ችግር ፈጥረሃል፣ ብዙ ነገር አጥፍተሃል፣ ብዙ ወንጀል ሰርተሃል። ግን ለህብረተሰብ ሰላም ሲባል ለጤናማ ሽግግር ሲባል ፍትህ ተቆልምሞም ቢሆን ለነገ ሰላም ሲባል በቃ ከሚመጣ ክስ ኢሚዩን ነህ፣ ግን ከዚህ በኋላ በፖለቲካ ውስጥ ተሳትፎ አይኖርህም ተብሎ ድርድር መካሄድ ይቻል የነበረበት ጊዜ ያኔ ነበረ። ያ ሲያልፍ ወደ ሁለተኛው ምዕራፍ ነው የተሻገሩት። እንዳልፈው ኦኬ ለካ አለን ካሉ በኋላ ወደ መከላከል ገቡ። የመከላከል ጊዜው ሲሄድ ቆይቶ በእኔ አስተያየት ወደ ማጥቃት የተሻገሩበት ጊዜ የሰራዊቱ መግለጫ ከወጣ ጊዜ በኋላ የደብረጽዮን ህወሓት በኦፌንሲቭ ፖስቸር ላይ ነው ብዬ ነው ማስበው። ነው በስልጣን በፓወር ግራብ ረገድ ነው ማወራ። ፖለቲካሊ ግን አይ ቲንክ በጣም ልብሳቸውን ሁሉ ፖለቲካሊ ነው ማወራው ወላልቆ ራቁታቸውን የታዩበት እንደዚህ ጊዜ ያለ አይመስለኝም ነው ወይ? እነዚህ ሰዎች እኮ የትግራይን ህዝብ ለመከላከል ነው ያለ ነው ብለው የትግራይ ህዝብ ልብስ ነን ሲሉ ቆይተው አሁን ደግሞ ቆዳ ስለሆነን ልታወልቀን አይገባም እያሉ ያሉበት ሬቶሪክ ነው የምትመለከተው። ዩኒቨርሲቲ ጌታቸው ቀጥል በተመለከትካቸው ነገሮች ላይ። በጣም ጥሩ። አይ ቲንክ ከፕሮፌሰር ጌታቸው ትንሽ የምንለየው በኢንተርቪው አቶ ጌታቸው ረዳ ግልጽ ያደረጋቸው ነገሮች እንዳሉ ሆነው ባለፉት 2 ዓመታት የአቶ ጌታቸው መንግስት ወይም ጊዜያዊው መንግስት ሆኖ ትግራይ እንዳይሰራ ካደረጉት ዋና ምክንያቶች አንዱ ራሱ አቶ ጌታቸው ነው የሚል በተወሰነ መልኩ አይ ቲንክ የትግራይን ያለፈው ወይም ያለፉት ዓመታት ምን በለው ወይም 10 ዓመታት ምን በለው ባጭሩ ህወሓት እንደ አንድ የመንግስትና የፓርቲ ተቋም ይዞት የነበረውን ይሄ ሄጅሞኒክ የሆነ ሶሺዮ ኢኮኖሚክ ፖለቲካል ካልቸርን በአግባቡ መመዘን ያለብን ይመስለኛል። ምክንያቱም አቶ ጌታቸው ረዳ ኦፍ ኮርስ እነሱ ከውስጥ የነበረ ሰው ነው። ከዛ በኋላ የራሱ ጊዜያዊ አስተዳደር ለማቋቋም በሄደበት አንግልም በሪዮትም በሌሎችም በተደረጉ ውይይቶች በግልጽ ጊዜያዊ አስተዳደሩ የነበረው የህግና የፖለቲካ ዲፌክቶች አሉ ወይም ጉድለቶች አሉ። እነዛ ራሳቸው ያው አንድ ጊዜያዊ አስተዳደር በአግባቡ እንዳይሰራ ያደርጋሉ በተወሰነ መልኩ ማለት ነው፣ ጫናዎች ስለሆኑ። ይህንን ያመጣሁት ለምንድን ነው? የደብረጽዮን ገብረ ሚካኤል ክንፍም አንዱና ዋናው ለምሳሌ ትግራይ ውስጥ ያለውን
የጊዜያዊ መንግስቱ አሰራር ለመውቀስ ከሚጠቀሙበት ራሳቸው 50+1 የኛ ነው ይሉና ግን ጊዜያዊ አስተዳደሩ ግን እየሰራ አይደለም፣ ለዛ ነው ማፍረስ የምንፈልገው ይላሉ። ራሳቸውን ተጠያቂ ላለማድረግ ማለት ነው። ሰው ይሄ ኢንትረንችድ የሆነ ኢንሄረንት የሆነ ጊዜያዊ አስተዳደሩ እንዳይሰራ ወይም ኢንፕሪንሲፕል ትግራይ እኛ ጋቨርን ካላደረግናት አንጋቨርነብል እናረጋታለን ብለው በስነ ስርዓት የሰሩበትን አግባብ በአግባቡ ማየትና የነበራቸውን ሚና በአግባቡ መመዘን ያስፈልጋል የሚል እምነት ስላለኝ ነው። ይህን ማነሳበት ምክንያት ለምን ከሌሎች አንዳንድ ምክንያቶች ጋር ማያያዝ ይቻላል። ለምሳሌ አቶ ጌታቸው ረዳ በተለይ በቅርቡ ከሪዮት ጋር የሰጠው ኢንተርቪው ግልጽ ያደረጋቸው ነገሮች አሉ። ለምሳሌ የጀነራል ታደሰ ወረደ ሚና ምን ነበረ ብሎ በአግባቡ ለመገምገም ማለት ነው። ለእኔ ጀነራል ታደሰ ወረደ የህወሀት ለዘብተኛ መድፍ ነው ብዬ ነው የምወስደው ብዙ ጊዜ። ይህንን የምልበት ምክንያት ባለፉት 2 ዓመታት በሚሰጣቸው የጸጥታና የሰላም ኢንተርቪዎችም ወይም ማብራሪያዎች በብዙ ጊዜ የሚለው የነበረው ምንድን ነው? ጊዜያዊ አስተዳደሩ በተወሰነ መልኩ እየሰራ እንደሆነ፣ ትግራይ ከተሻለ ወደ ተሻለ ወይም ካለው ነገር ወደ ተሻለ ነገር እየሄደች እንደሆነ ነው ለማብራራት የሚሞክረው። ግን ውስጥ ለውስጥ ኦፍኮርስ የሚሰሙ ብዙ ነገሮች እንደነበሩ ይታወቃል። ለምሳሌ የሴኪሪቲው ስትራክቸር እሱ የሚቆጣጠረው እስከሆነ ድረስ እንደዚህ አሁን የጊዜያዊ አስተዳደሩን ስትራክቸር ወይም ደግሞ መዋቅር እያፈረሱ ያሉ ጀነራሎች ደግሞ ከሱ ስር ያሉ ጀነራሎች ናቸው፣ ተወደደም ተጠላም ማለት ነው። እየሆነ የነበረውን ከጊዜ ወደ ጊዜ ያውቃል። ግን እርምጃ ለመውሰድ ያለመፈለግ ብቻ ሳይሆን ራሱንም ፕሬዝደንት ሆኖ እንዲታጭ ከመፈለግ ያንን ደግሞ ገለልተኛ ለመምሰል ያው ከነ ደብረጽዮን ገብረ ሚካኤል ጋር በነበረው ግንኙነት እስከ አዲስ አበባ ድረስ ሂደው ለአብይ አህመድ ሹመት እንዲሰጠው አቅርበውለት እንደነበረ ያው ሁላችንም የምናውቀው ነው። የኔ አሁን አቶ ጌታቸው ረዳ ባለፉት 2 ዓመታት ለምሳሌ ብቁ የሆነ ፖለቲካዊ ድጋፍ ኑሮት ወይም ብቁ የሆነ የሴኪሪቲ ስትራክቸር ድጋፍ ኑሮት ወይም ደግሞ ከነዚህ ሁለቱ ውጭም ትግራይ ውስጥ ያለው የተቃዋሚ የፖለቲካ ድርጅቶች የሲቪል ሶሳይቲ እንቅስቃሴ በዛው ልክ በሌሎች አካባቢዎች እንደምናየው ከኢትዮጵያ ውጭም መጥቀስ እንችላለን የተቀናጀና ጊዜያዊ መንግስቱን እንዲሰራ ድጋፍ የሚያደርግ የህዝብ እንቅስቃሴ ከዛ በኋላ ደግሞ አይ ቲንክ በአግባቡ በደንብ እዛ ውስጥ መታየት ያለበት የአብይ አህመድ ሚናም እንዲሁ የኤርትራ ኦፍኮርስ መንግስት ሚናም ማየት ካለብን ነገሮች ነው ብዬ ነው የምወስደው። ባለፉት 2 ዓመታት 4-5 ሰዎችን ላለማስቀየም ነበረ የከበደኝ አይነት ነገር ያለው በጣም ራሱን ያመነበት መንገድ ትግራይ ውስጥ አንኮንቬንሽናል የሆነ አይነት ጌታቸው ረዳን ለማሞገስ አይደለም ሆነስሊ ግን በወሰዳቸው በተለይ ይሄ የመናገር ነፃነትና የህወሀት ውስጠ መንግስታዊ ክፋት ይሄ የአስተዳደር ክፋትን በደንብ ጎልቶ እንዲወጣ ከማድረግ ፕሮፌሰር ጌታቸው የጠቀስከው ለምሳሌ ሽሬ ላይ የነበረውን ስብሰባ በሚመለከት እንዴት ጌታቸውና ጻድቃንን መግደል ያቅታቸዋል እየተባለ ጀነራል ታደሰ ወረደ ዝም ብሎ ያዳመጠበት ማለት ነው። ከዛ በፊትም ሌሎች የነ ደብረጽዮንም ሆነ የነ ፈትለወርቅ ወደ መድረኩ መምጣት ወደ መድረክ ስል ለምሳሌ ወደ እነሱ የሚመርጧቸው ሚዲያዎች አሉ። አንዳንዱ በጣም አስፈሪ በሆነ መልኩ ለምሳሌ ዶክተር ደብረጽዮን ገብረ ሚካኤል አንድ ሚዲያ ላይ ሂዶ በአማርኛ በተናገረው የትግራይን ጄኖሳይድን በሚመለከት ኢቭን የፌሻል ኤክስፕሬሽኑም ማየት ይችላል። አቀራረቡ ራሱ አመክንዮው ተናዶ ነው። በቃ 1 ሚሊዮን ሰው ለምን ጠፋ ብላችሁ ጠይቅናላችሁ ማለት የሆነ በጣም ተናዶ ማለት ነው። ይህንን እነዚህ ሁሉ እየገለጽኩበት ያለሁት ምክንያት ለምንድን ነው? የአቶ ጌታቸው ረዳ በጊዜያዊ አስተዳደሩ ፕሬዝደንት ሆኖ መሾም መሰረታዊ የሆነ በትግራይ ውስጥ ማህበረሰቡ እንደሚፈልገው የተረጋጋ መንግስት፣ የተረጋጋ የህብረተሰብ ጥቅሞችን ሊያስጠብቅ የሚችል ተቋማዊ መንግስት እንኳን መመስረት ባይቻል
አሁን ያለንበት ወይም አሁን ያለው ትግራይ ውስጥ የተለያዩ የፖለቲካ ፓርቲዎችም ሆነ የተለያዩ ግለሰቦች እንደፈለጉ ሀሳባቸውን እንዲገልጹ ከማድረግ አንጻር እና የህወሓትን ደግሞ ለዘመናት የቆየ ይሄ ሄጅሞኒክ የሚባለውን ወይም ጠቅላይነትን በአግባቡ ፍንትው አድርጎ ከውስጡ ነው ለማህበረሰቡ ያሳየ ኢንተርቪውም አሰራርም ነበረ ማለት እንችላለን። እሺ አሉላ መጥቷል። ቅድም ስሙን ለመጥቀስ የሞከርኩት እሱ ነው። እንኳን መጣህ አሉላ። በሰላም ነው ወይ አልልም መቼስ በሰላም ባይሆን ነው ብዬ ወስጄ፣ ግን አሁን ደህና ነው ወይ? ቀጥል። ኦኬ ቴዲ ሰላም ብያለሁ። ሪዮት ቤተሰቦች ሰላም ብያለሁ። ይቅርታ ደግሞ ዘግይቼ በመገኘቴ ያው በሰላም ነው አንዳንድ ጉዳዮች። ለማንኛውም ሰላም ብያለሁ። እንደተለመደው ሼር ማድረግ አትርሱ፣ ውይይታችንም ተከታተሉ። እንዲሁም እዚህ የተገኙት ወዳጆቼን ፕሮፌሰር ጌታቸው አሰፋ እንዲሁም አቶ ጌታቸው ተማረ ሰላም ብያለሁ። እንኳን ተቀላቀልክ። እኛም ደስ ብሎናል ስለመጣህ። በአቶ ጌታቸው ቃለ ምልልስ ዙሪያ አንዳንድ ነጥቦች እያነሳን ነው ወደ ሌሎች ጉዳዮቻችን ከመሻገራችን በፊት፣ በነገራችን ላይ ከዚህ በኋላ ባሉት ርዕሰ ጉዳዮቻችን ኢንተርጀክት ማድረግ ትችላላችሁ ተከታታዮቻችን ሳይረበሹ ማለት ነው። ግን ኢንተርጀክት ማድረግ እንችላለን የሞቀ ውይይት እንዲሆን ስለማስብ ነው። መጀመሪያ ግን አሉላ በቃለ ምልልሱ ዙሪያ ያያቸውን ነጥቦች እስቲ አጠር አድርገህ ንገረንና ከዛ ወደ ነገ አሁን እንግዲህ የመንግስት መዋቅሩ በተመለከተ እጣው የሚወሰንበት ጊዜ ላይ ስላለን እሱም በተመለከተ ልንነጋገር ስለሆነ አንዱም የተገናኘ ነው። በርዕሳችንም ላይ ገዳዩ ስህተት ሊደገም ያልነው እስካሁን ድረስ ትግራይን አንቆ ፈጥሮ የያዘው አይነት ምንም እንዳይሰራ ሁኔታ ባይ ዲዛይን እንዳይሰራ ሁኔታ አቀረው መዋቅር እንደገና ተደግሞ ራሱ ኤክስተንድ ሊደረግ ነው ወይ የሚል ጥያቄም ስለሆነ ወደ እሱ እንሻገራለን።